የከፍተኛ ትምህርት ተቋማት በአካባቢያቸው የሚታዩ ችግሮችን በመለየት በምርምር በፈጠራና በማህበረሰብ አገልግሎት እየታገዙ ችግር ፈቺ ቴክኖሎጂዎችን ማጎልበት እንዳለባቸው ተገለጸ። በዋቸሞ ዩኒቨርሲቲ የዱራሜ ካምፓስ የምርምርና ማህበረሰብ አገልግሎት ዳይሬክቶሬት ችግር ፈቺ ቴክኖሎጂዎች ፈጠራና ትስስር ላይ ያተኮረ ሳይንሳዊ ምርምር ማካሄዱን ተመላክቷል። በውይይቱ ላይ ተገኝተው የመክፈቻ ንግግር ያደረጉት የዋቸሞ ዩኒቨርሲቲ ዱራሜ ካምፓስ ቺፍ ኤክስኪዩቲቭ ረዳት ፕሮፌሰር ዘውዴ ክፍሌ በአካባቢው ያለውን ችግር በመለየት የግብርናውን ዘርፍ ለማዘመን ከዚህ ቀደም ከተከናወኑ ተግባራት በተጨማሪ ካምፓሱ ከሚመለከታቸው ተቋማትና ባለድርሻ አካላት ጋር በቅንጅት እንደሚሰራም ተናግረዋል። የዛሬው ሴሚናርን በሚመለከት ሴሚናሩን ያዘጋጀንበት ዋናው ዓላማ ያለንን ኮሚኒቲ ችግር ላይ ኢንተርቬን ለማድረግ ምናልባት ከዚህ ከፖሊቴክኒክ ኮሌጅ ጋር ተቀናጅተን ምንድነው መስራት ያለብን የሚለውንና እነሱ ጋር ምን አለ እኛ ጋር ምን አለ እንዴት አድርገን ሁለቱን ተቋም አቀናጅተን እኛ ጋርና እነሱ ጋር ያሉ ነገሮችን አንድ ላይ አድርገን የህብረተሰቡን ችግር እንፈታለን የሚለው ነው። ለዚህ እንደ መነሻ እየተጠቀምነው ኦሬዲ እዚህ አካባቢ ላይ የኮሚኒቲውን ችግር ለመፍታት በአብዛኛው በግብርናው መስክ ላይ አብሮ መስራት እንደሚያስፈልግ ነው። ግብርናውን ዘርፍ ለማዘመን ምናልባት ከዚህ በፊት ከነበረበት አካሄድ በተለየ ሁኔታ ኢንተርቬን አድርገን እውቀት ተጠቅመን በተለይ የንን አርቲፊሻል ኢንተለጀንስ በግብርናው ላይ በምን መልኩ ነው መጠቀም የምንችለው ያንን ተግባራዊ ለማድረግ ዩኒቨርሲቲው አካባቢ ያለው ነገር ምንድነው የሚለው ነገር እነዛ ነገሮች በደንብ ዲስፕሌይ ለማድረግ ሞክረናል። ከዛ እነሱ ጋር ያሉ ነገሮችንንም እነሱም አቅርበዋል። ስለዚህ አሁን ያለን ነገር እነዚህን ሁለቱን ነገሮች አቀናጅተን በግብርናው መስክ ላይ አብረን ሰርተን በአጭር ጊዜ ውስጥ የሆነ ለውጥ ማሳየት አለብን የሚለውን ነገር ይዘን ይህንን ቀጣይ በአጭር ጊዜ ተገናኝተን ሮድ ማፑን ነድፈን በዛ አብረን እንሰራለን የሚለውን ዓላማ አድርገን ነው። በዚህ ዓመት ካምፓሱ ለ3 አርሶ አደሮች 45 ሄክታር መሬት በዘር እንዲሸፈን ማስተላለፉን የተናገሩት ረዳት ፕሮፌሰር ዘውዴ ክፍሌ የተለያዩ ሀገር በቀል ባህላዊ መድኃኒቶችን የመሰብሰብ ስራ እየተሰራ መሆኑን ተናግረዋል። እንደ ዱራሜ ካምፓስ በተለይ በዚህ ዓመት ላይ ወደ 15 ሄክታር የሚሆን ለ3 ገበሬዎች በአጠቃላይ ወደ 45 ሄክታር የሚሆን መሬት በዘር የመሸፈን ስራዎችን እየሰራን ነው። ለዚህ ምርጥ ዘር በተለይ ምርጥ ዘሮችን የተለያዩ አይነት ድንች፣ በቆሎ፣ ጤፍና ስንዴ ነው በእነዚህ በ45 ሄክታር ላይ ለመዝራት ያሰብነው። ይሄንን በተለይ መካናይዝድ በሆነ መልኩ አምርተን ለኮሚኒቲው ምርጥ ዘርን ለማከፋፈል ነው ጥረት እያደረግን ያለ ነው። ይሄኛው ከዚህ ከመካናይዝድ ፋርሚ ጋር ተያይዞ የሚሰራው ስራ ነው። ከዛ ውጪ ግን በምርምር ማዕከላችን ላይ የተለያዩ አይነት ምርምሮችን እያካሄድን ነው። በኢንሰት ዙሪያ ላይ ምርምር እያደረግን ነው። እንዲሁም ኢንዲጂነስ ናውሌጅ ላይ በተለይ ከዚህ ከመድኃኒት ጋር በተያያዙ እጽዋቶችን ከየአካባቢው አሰባስበናል። በተለይ እዚህ ዞን ካሉ ከሁሉም ወረዳዎች ላይ እነዚህ ባህላዊ መድኃኒት የሚባሉት መድኃኒቶችን አንድ ላይ አሰባስበን የማባዛት ስራ እየሰራን ነው። ከዚህ በኋላ እነዚህ መድኃኒቶች ላይ ወደ ማመራመሩ ነው የሚንገባው። ይሄ በተለይ እንደ ተቋም በጣም አግሬሲቭሊ እየሄድን ያለንበት ስራ ነው። እዛ ላይም በአጭር ጊዜ ውስጥ የሆኑ ሳይንሳዊ የሆኑ ግኝቶችን ይዘን እንመጣለን የሚል ሀሳብ አለን። ያንን እየሰራን እንገኛለን። ምርምር ማዕከላችን በተለይ ከዚህ ከመካናይዝድ ፋርሚ በተጨማሪ ማለት ነው። የዋቸሞ ዩኒቨርሲቲ ዱራሜ ካምፓስ የምርምር የማህበረሰብ አገልግሎትና ኢንዱስትሪ ትስስር አስተባባሪ ዶክተር ብርሃኑ አየለ የውይይት መድረኩ የተለያዩ ጥናታዊ ጽሁፎች ያላቸውን ሰዎች በመጋበዝ የማህበረሰቡ ችግር ናቸው ተብለው በተለያዩ ጉዳዮች ላይ ውይይት እንደሚደረግም ተናግረዋል። ሳይንቲፊክ ሴሚናር እንደ ካምፓስ በሁለት ሳምንት አንድ ጊዜ የሚካሄድ የተለያዩ ጥናታዊ ውጤቶች ያላቸውን ሰዎች በመጋበዝ በአካባቢያችን ላይ ያሉ የማህበረሰቡ ችግር ናቸው ተብሎ በተለያዩ ጉዳዮች ላይ ጥናታዊ ጽሁፋቸውን የሚያቀርቡበት መድረክ ነው። ችግሮቹ ምን ናቸው ተብሎ የተለያዩ ችግሮች አሉ። እነዛን በምን መልኩ ነው አድሬስ ማድረግ የሚቻለው፣ ችግሮቹን መፍታት የሚቻለው ምን ሀሳቦች ኮንትሪቢዩት ከተደረጉ በኋላ ነው የሚለውን ነገር ጀነሬት ለማድረግ እንደዚህ አይነት ኢቨንቶችን ኦርጋናይዝ እናደርጋለን። ከዚህ የተነሱ ኢቨንቶች ፕራክቲካሊ ወደ መሬት ወርደው የአርሶ አደሩን ህይወት መቀየር የሚችሉ ወይንም እንዲችሉ ግብአት የሚሆኑ ሀሳቦችን የምናገኝበት መድረክ ነው ማለት ነው። እንደዚህ አይነት ውይይቶችን ከተለያዩ ባለድርሻ አካላት ጋር ነው የምናካሄደው።
ለምሳሌ በአካባቢያችን ብዙ ተቋማት አሉ። የፖሊቴክኒክ ተቋማት አሉ፣ የቴክኒክና ሙያ ተቋማት አሉ። ከሌሎቹም ጋር መሰል አጀንዳዎችን በማቅረብ የሜሞራንደም ኦፍ አንደርስታንዲንግ በመፈራረም በጋራ አንድ ተቋም ብቻውን የሚፈታው ችግር ሊኖር ስለማይችል ከተለያዩ ተቋማት ጋር በመቀናጀት እንደዚህ አይነት ኢቨንቶችን ኦርጋናይዝ በማድረግ የአካባቢውን ችግር የምንፈታበት አጋጣሚ ነው ማለት ነው። ለምሳሌ የጤፍ ምርጥ ዘርን በማምጣት እዚሁ በማላመድ የአካባቢውን ሞዴል አርሶ አደሮችን አምጥተን ቴክኖሎጂ ትራንስፈር በማድረግ ምን እየተሰራ ነው የሚለውን ነገር በማስጎብኘት በተጨማሪ ነፃ የምርጥ ዘር ድጋፍ እየሰጠን የአርሶ አደሩ ኑሮ እንዲለወጥ የበኩላችንን ኮንትሪቢዩሽን እያደረግን ቆይተናል። ጥናታዊ ጽሑፉን ያቀረቡት የዋቸሞ ዩኒቨርሲቲ ዱራሜ ካምፓስ መምህርና ተመራማሪ ዶክተር ኢንጂነር አለማየሁ ለተሞ ዘላቂ የሆነ የማህበረሰቡ ተጠቃሚነት ለማረጋገጥ የአርሶ አደሩ ኑሮ ለማዘመን ከፍተኛ የትምህርት ተቋማትና ቴክኒክና ሙያ ኮሌጆች በጋራ መስራት አለባቸው ሲሉም ተናግረዋል። ዩኒቨርሲቲዎችና ቲቪቲዎች መቆራኘትና ኮላቦሬት ማድረግ አለባቸው። የማህበረሰቡን ቀጣይነት ያለው ዘላቂ የሆነ ልማት ለማምጣት መቀናጀት አለባቸው ነው። ስለዚህም የዛሬ ሳይንቲፊክ ሴሚናሩ ዋና ዓላማው እነኚህን ሁለት ሶስት ነው። ዩኒቨርሲቲ ጋር እውቀት አለ፣ ቲቪቲ ቮኬሽናል ስኩልስ በሚባሉት እነሱ ጋር ደግሞ የተግባር ልምምዱ አለ እና ደግሞ ሶስተኛው ደግሞ ማህበረሰብ የሚባል ደግሞ የሁሉም ማዕከል የሆነው ነገር አለ ማለት ነው። እነኚህን ሶስቱንም አቀናጅቶ ዘላቂ የሆነ የማህበረሰብ ልማት የቴክኖሎጂ ሽግግሩን ማገዝ ያስፈልጋል። የአርሶ አደሩን ቀንበር ማላቀቅ ያስፈልጋል። አትሊስት በቁጥቁጥ መሬት ላይ በጣም ምርታማ የሚሆንበት ኑሮውን ልጆችን ማሳደግ የሚችልበት የሀገሪቱም በአጠቃላይ ጂዲፒው ራሱ በአርሶ አደር ላይ ተንጠለጠለው በዋናነት ግብርና ላይ ተንጠለጠለው የኑሮ ስታተስ ኮ መቀየር አለበት። ያንን ለማገዝ የዓለም አቀፍ ልምዶችን ያንን መጠመር ነው። ወደኛ እንዴት እናመጣቸዋለን? ይሄንን እንዴት አምጥተን ከዛ ደግሞ አክሽነብል ፕላንስ ወደ ሊመነዘር የሚችል በጊዜ ሂደት ሊመነዘር የሚችል ያንን ነገር ማመላካት ነው። ያንን ነው ያደረግነው ከምሁራን ጋር ፕላስ ደግሞ ከቴክኒክና ሙያ ከመጡ ከመምሪያውም ከኮሌጁም ከመጡ የስራ ኃላፊዎች ጋር ያንን ነው የተነጋገርነው። የዱራሜ ፖሊቴክኒክ ኮሌጅ ቴክኖሎጂ ሽግግር ኢንዱስትሪ ኤክስቴንሽን ዘርፍ ምክትል ዲን የተከበሩ ወይዘሮ ሂሊና ካሳ ማህበረሰቡ ጋር ያለውን ችግር በጋራ ለመፍታት ያሉንን ጸጋዎች ተጠቅመን ባሉን ማሽኖች ከዩኒቨርሲቲው ጋር በጋራ በመሆን ግብርናው ላይ ያለውን ችግር ለመፍታት በጋራ እንደሚሰሩ ተናግረዋል። ስኪል ላይ ብዙ መስራት የሚችል የሰው ኃይል አለ። ያው ደግሞ ስኪል ትኩረት አድርጎም እየሰራ የመጣ ተቋም ስለሆነ ያንን ስኪል ተጠቅሞ አካባቢው ላይ ያለን ችግር አሁን ለምሳሌ እርሻን በሚመለከት ስለ ድሪፕ ኢሪጌሽን ስናነሳ ነበር። እኛ በተቋም ደረጃ የጀመርነው ኢሪጌሽን ሲስተም አለ፣ ድሪፕ ኢሪጌሽን ማለት ነው። ያንን ደግሞ ውሃን ያለውን የጉድጓድ ውሃ ሊሆን ይችላል፣ ሌሎች ዝናብ ውሃንም ሃርቨስት በማድረግ ኮሚኒቲው ክረምት ከበጋ ማይቋረጥ ምርት እንዲያገኝ እንዴት አድርገን እናስችላለን? ስለዚህ ስኪል ፓርቱ ላይ ያለው ነገር እኛ ጋር ስለሚገኝ ምናልባት በተለያየ ፋይናንሻል የሚደገፉ ነገሮች በናውሌጅ በዲዛይን የሚደገፉ ነገሮችን ደግሞ የጋራ አድርገን ያንን ጋፕ ሞልተን እርሻውን እንዴት አድርገን እናዘምን የሚለውን ያንን አንስተናል። ያው ስቲሪንግ ኮሚቴ እንደሚቋቋም ይጠበቃል። ከዚህ ስብሰባ በኋላ በዛ ስቲሪንግ ኮሚቴ ተወያይተን ቀድመን መፍታት ያለብን ነገር የተኛው ነው የሚለውን ለይተን ወደ ተግባር ምንገባ ነው የሚሆነው። በተደረገው የምርምር ጥናታዊ ጽሑፍ ላይ የግቢው መማር ማስተማር የየትምህርት ክፍሉ ኃላፊዎች፣ የቴክኒክና ሙያ ኮሌጅ ኃላፊዎች እንዲሁም የሚመለከታቸው አካላት በተገኙበት ውይይቱ ተጠናቋል።